ሰላም አለይኩም ወራህመቱላሂ ወበረካቱ። አድማጭ ተመልካቾቻችን ይህ ሳምንታዊው የዳሰሳ ፕሮግራማችን ነው። በዚህ የዳሰሳ ፕሮግራማችን ሰሞኑን በሚዲያዎች ላይ የምናገኛቸውንና በማህበራዊ ትስስር ገጾች ላይ የሚዘወሩ ወቅታዊ ጉዳዮችን የምንዳሰስበት ፕሮግራማችን ነው። የዳሰሳ ፕሮግራም ተወያይ ባልደረባዬ ከሊል ኢብራሂም አብሮኝ ይገኛል። እኔ መንሱር አህመድ ነኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ በዛሬው የዳሰሳ ፕሮግራማችን በሀዲያ በሊሞ ወረዳ ዋቸሞ ዩኒቨርሲቲ አካባቢ መስጂድ አለ። ከመስጂዱ አጠገብ በቅርብ ርቀት ፕሮቴስታንቶች ከዚህ በፊት ቤተክርስቲያን መስራት አለብን፣ ቸርች መስራት አለብን ምናምን የሚል ውዝግብ አንስተው ቦታው በጣም ለመስጂድ ቅርበት ስላለው ሌላ ቦታ ላይ እንዲሰሩና እዛ ቦታ ላይ መስራት እንደሌለባቸው ተነግሯቸው በመንግስት አካልም በህዝቡም መንግስት አካልም ገብቶበት ተከልክለው ነበር። አሁን ደግሞ ምክንያቱ ባልታወቀ ሁኔታ እዛው ቦታ ላይ መስጂዱ አጠገብ መስጂድ ቸርች ካልሰራን ብለው በመነሳት እንቅስቃሴ ሲያደርጉ ሙስሊሙ ተቃውሞ ሲያሰማ ዱላ አምጥተው መፈንከት መደብደብና ጉልበታቸውን ሙስሊሙ ላይ ለማሳየት እያደረጉ ያሉትን ነገር በጣም የሚገርም ይሄ በሌሎች ሀገሮች ላይ ሁቱና ቱትሲ ነው ምናምን እንደነበረውና በጣም ይሄ የገጠር ያልተማረ ማህበረሰብ የሚያደርገውን ነገር እንቅስቃሴ በጣም ኋላ ቀር የሆነ ነገር በዚህ ዘመን ላይ የሰዎችን ደም በማፍሰስ በጉልበት ሃይማኖትን ለመርገጥ በመሞከር እና ጨለምተኛነት እንቅስቃሴ ሲያደርጉ እየታዩ ነው። ይህ በማህበራዊ ትስስር ገጾች ላይ አሮ ሚዲያ ጨምሮ እየተመላለሰ አይተናል። ወደ ዋናው ጉዳይ ስንገባ ይሄ ጨለምተኝነት ከምን የመጣ ነው ስንል ከጥጋብ ነው። ሌላ ምንም ነገር የለም። ጥጋብ አፍንጫህ ላይ ሲደርስ የምታደርገውን ታጣለህ። ብዙ ጊዜ የሙስሊሞች ነገር በጣም የሚያሳዝነኝ ሙስሊሞች ባልዋሉበት ነው። ኢትዮጵያ ውስጥ በተለይ ሙስሊሞችን ባልዋሉበት ነው ሲያውሏቸው የኖሩት። ሁሉም ሃይማኖቶች ነው፣ ማንም ይክፋው፣ ሁሉም ሃይማኖት ኦርቶዶክስን ጨምሮ ሌሎችም እምነት ተከታይ ሙስሊሞችን ባልዋሉበት ነው የሚያውሏቸው። ሙስሊሞች አንድ ቦታ ላይ እንቅፋት ለመፍጠር ሄደው አያውቁም። ሙስሊሞች የራሳቸውን ሃይማኖት ማራመድ ብቻና ብቻ፣ ሙስሊሞች ሃይማኖታቸውን ከማራመድ ውጪ ምንም ነገር አድርገው አያውቁም። ምክንያቱም ሙስሊሞች ሁሌም ሃይማኖታቸውን ነው የሚያራምዱ። በማንም ላይ ትንኮሳ የበላይነት አሳይተው አያውቁም። እኔ በተደጋጋሚ የምንናገረው ነገር ነው። ሙስሊሞች በጣም የጠራና ጥርት ያለ ሃይማኖት፣ ማንንም የሚማርክ ሃይማኖት እያላቸው የሃይማኖታቸውን ያክል አይደለም አንገታቸውን ቀና የሚያደርጉት። አንገታቸውን ደፍተው ነው የሚኖሩት። ግልጽ ለመነጋገር ከፈለክ ማለት ነው። አሁንም ደግሜ እናገረዋለሁ። በዓለም ላይ ካሉ ሃይማኖቶች አንድ አምላክ ብቻውን የሚመለክበት ሃይማኖት የለም ከእስልምና ውጭ። ይህ በጣም የተከበረ ሃይማኖት ነው። ማንም እየተነሳ ይህንን ሃይማኖት የሚከተሉ ሰዎች ላይ ጠላት አድርጎ የሚፈነጭበት ምክንያት ከቅናት በመነጨ ነው። እኔ ሌላ ምንም አይደለም። ሙስሊሞች ላይ ይቀናሉ። ግልጽ መናገር ነው። ምቀኝነት ይዛቸዋል፣ ይቀናሉ። አንተ ከምትቀና ወይ ሙስሊም መሆን ነው ሃይማኖት ትክክል ነው ብለህ ካሰብክ፣ ካለበለዚያ ደግሞ ለሃይማኖቶቹ ሃይማኖቱን ትተህ የራስን ማራመድ ነው። ለመጫን ለመግፋት እንቅልፍ ማጣት። ሙስሊሞች ስለሌሎች ሃይማኖቶች እንቅልፍ አጥተው አያውቁም በታሪካቸው። የኦርቶዶክስ ጳጳሶች ቀሳውስቶች ምናምን ከቀድሞ የነበሩት ከነሚልክ ጀምሮ ባለስልጣናት ሙስሊሞችን እንዴት እናጠፋለን ብዙ ጊዜ ስብሰባ ተቀምጠዋል፣ ዶልተዋል፣ ጭቃሽሞቻቸውን አሰማርተዋል ታች ድረስ። ቦሩ ሜዳ ላይ እንዳያው ያ ሁሉ ሙስሊም ከ33000 በላይ ሙስሊም ባንዴ ታርዷል። በአንድ ቄስ ሐሳብ ሰጪነት አይደል? እንደገና ደግሞ የአንድ ዓመት ጊዜ ተሰጥቷቸዋል አገሩን ለቀው እንዲሄዱ። እርሻቸው ቦታቸውን አንተነጥቀው በግድ ደግሞ መስቀል የተነቀሰባቸውና ክርስቲያን እንዲሆኑ የተደረጉትን ደግሞ ምናቃቸው ናቸው አይደል? ታሪክ ቁጭ ነው ያደረገው። ቅናት ነው። ለሙስሊሞች አዝነው ነው። ለምንድን ነው አንተ አንድ ሰው እምነቱን እንዲያራምድ ማትለቀው? አንተ
የሚያዋጣህን ይዘህ የኔ ነው የሚያዋጣኝ እኔ ገደል ከገባውም አንተም ገደል መግባት አለብህ መትረፍ የለብህም ነው ማሰብ መትረፍ የለብህም እሳት ውስጥ ከገባው አንተም አብረህ መግባት አለብህ እንጂ እንዴት አንተ ትድናለህ እኔ እሳት ውስጥ ገብቻ አይነት ነው ካለበዛ ደግሞ ይሄ ምቀኝነት ቅናት ሙስሊም ላይ ያለው ለሙስሊሞች በማሰብ ሙስሊሞች ፈጣሪያቸው እንዳይጠላቸው ጀሃነም እንዳይገቡ በማሰብ አይደል እንዴ ሁሉ ነገር ሲደረግ ነበር ፕሮቴስታንት ግን አሁን ስንመለከተው አንዳንድ መምህራኖቻቸውን ስናይ ቪዲዮቻቸውን ማምጣት እንችላለን አፍንጫቸው ላይ ደርሷል ጥጋባቸው የፕሮቴስታንት እምነት ተከታይ ፓስተሮች አፍንጫቸው ላይ ደርሷል ሌላ እምነት ሃይማኖት ምንም አይነት ከነሱ ውጪ እንደሌለ የሚሰብኩ ነው የሚመስለው እና በጣም ትንቢት ይታያቸዋል ተንባዮች ናቸው የዓለም ጉዳይ እነሱ ነው ጸድቀዋል በቃ የፕሮቴስታንት እምነት ተከታዮች የዋ ተከታዮቻቸው ፓስተሮቻቸው እየነዷቸው ነው በየዋህነት እነዚህ ሰዎች መሃይማኖች መሆናቸው በግልጽ የሚያስታውቅ በዚህ ዘመን ወገቡን አስሮ ዱላ ይዞ የሚወጣ ባላገር ብቻ ነው ባላገር እኮ ብዙ ነገር ያውቃል ባላገር ስለህ ምንም ነገር ከቀለም ጋር ያልተገናኘ የዞረበት ብቻ ነው ህግ ባለበት ሀገር ዱላ ይዞ ሙስሊሞችን ሊደበድብ ይወጣው ይሄንን ማስታገስ በጣም ቀላል ነው ይሄንን ዱላ የያዘውን ዱላ እስከሚውጠው ማድረስ የሚችል የሙስሊም አቋም አለ ሙስሊሙ በኢትዮጵያ ውስጥ አንገቱን ደፍቶ ነው የሚኖረው ሆ ብሎ ተነስቶ ቁንጥጫውን ሲያሳርፍ ሌላ ስም ነው የሚሰጠው የተሳሰረ ነው ደቡብ ላይ ምናቀው ነው አይደል የስልጣን እርከኑ ምን የተሳሰረ ነው እና ሲሾም ያልበላ ሲሻር ይቆጫዋል እኛ ሀገር ነው ያለው ግን የዚህ ሁሉ ድክመት ተቋም ነው እንደዚህ ወጠጤ ምናምን ባላገር ሁሉ እየተነሳ ዱላ አንስቶ ሙስሊሞች ላይ ለማሳረፍ ቀርቶ ይሄንን አይደለም ማንንም ማስታገስ ይችላል ሙስሊም አቅም አለው ነገር ግን ህግ ያለበት ሀገር ነው እና በህግ ይሄ ቦታ አይሰጥም ከተባለ ሙስሊሙ መስጂዱ ጋር መጥቶ ሞንታርቦ አድርጎ ካልጨፈረ እንቅልፍ ያስደው የእስልምና ሃይማኖት ሁሉም እንደሚመሰከረው የዙር ሰዓት ሰላት አዛን ከተደረገ በኋላ ኢቃም ተደርጎ አንዴ ነች አይደል አላሁ አክበር ምትል ድምጽ ነው የምትሰማው አላሁ አክበር ምትል ድምጽ ነው የምትሰማው ለደቂቃ ለ3 ደቂቃ ለ4 ደቂቃ ማታ እንደዚህ ለ4 ደቂቃ ለ5 ደቂቃ ጧት እንደዚህ ለ4 ደቂቃ ለ5 ደቂቃ በቃ ሌላ ሙሉ ቀን መጨፈር ሙሉ ቀን አካባቢው ማናጋት ሙሉ ቀን ያዙኝ ልቀቁኝ ሙስሊሙ ጋር የለም እንደውም እነሱ ሰዎች የሌሉበት አካባቢ ነው መሆን ያለባቸው ምክንያቱም በጣም ይረብሻል ስለ ሰዎች አይጨነቁም ሰዎች ይረበሻሉ አይደለም ሌላ ጎረቤት ላይ እንኳን ካሉ ማለት ነው አንተ ትረበሻለህ አይሉም እንትናቸውን እንኳን ሲከፍቱ ይሄ ምን አይነት ስሜት ጥጋብ አፍንጫ ላይ መድረስ ብቻ ሳይሆን ማለት ነው የኔ ብቻ ነው ሃይማኖት እኔን ትክክል ብሎ ማሰብ ይሄ በጣም አስቀያሚ ሁኔታ እንደዚህ አይነት ቆሻሻ ሁኔታ እንደዚህ አይነት የባለ ሀገሮች መፈንጨት የነዚህ ሳይሆን ከነዚህ ጀርባ ተልእኮ አለ የሚያሰማርባቸው እነዚህ ሰዎች ያስታውቃሉ የእንስሳ ባህሪ እንዳላቸው ሰው ሊገል ነው ወገቡን አስሮ በፊት ለፊት ዱላ ይዞ መጣ ይሄ የእንስሳ ባህሪ በሀገር ላይ ህግ ባለበት ሀገር ላይ ስለዚህ ይሄንን ባህሪ የሚያገኗጽፏቸው እነዚህን ምንም የማያስቡ ሰዎች እናውቃለን የሚሉት ናቸው ስለዚህ እነሱ ላይ ርምት መወሰድ አለበት በሁለት ነገሮች ልናይ እንችላለን አንደኛ እምነቱ የሚያሳድርበት ተጽዕኖ የሚፈጥርበት ውስጣዊ ስሜት አለ ያም ይገፋፋል አደባባይ ወጥቶ እንዲህ አይነት ትንኮሳ ለማድረስ ሁለተኛ ደግሞ ምንድነው አላዋቂነት ነው ግልጽ የሆነ አለማወቃቸውን ነው የሚያሳዩት እንዲህ አደባባይ ወጥቶ ህዝብን ለመቀጥቀጥ በተጽዕኖ እምነትን ለማስፋፋት ጥረት ማድረግ መቻል ጥረት ለማድረግ መሞከራቸው
አላዋቂነታቸውን የሚያሳዩት እና ውስጥ የፈጠረባቸው ፍርሃት ስሜት ነው እንዲህ አይነት ነገር ላይ የሚነዳቸው። እርግጥ ነው እንዳልከው ከበስተጀርባ ገፋፊ ኃይል ሊኖር ይችላል። የፈለገውን ያክል ይገፋፋ ምንም ይበል፣ ይህን ሁሉ ችግር እንዲፈጥርብን የምናደርገው እኛ በውስጥ አደረጃጀት አለመፍጠራችን ነው። ለምሳሌ ልበልህ፣ በየክልሎች የትልልቅ ጀማዓዎች ቢፈጠሩ የሙስሊሙ ችግር አንድ ችግር በተነሳ ሰዓት ያንን ችግር መቀልበስ የሚችል በኃይል ማለቴ አይደለም፣ በተለያዩ መንገዶች ማስቆም የሚችል አንድ ጠንካራ ቡድን በየክልሉ መፈጠር መቻል አለበት። ይህንን ማድረግ የሚችለው መጅሊሱ እንዴት ነው ይህን ማድረግ የሚችለው? ወጣቶችን ማደራጀት በአንድ ቦታ ላይ ከተለያዩ አይነት ከፋፋይ ሀሳቦች የጸዳ አንድ የሆነ ማህበረሰብ እንዲፈጠር ማድረግ። ጥቃት በተነሳ ቁጥር እናያለን እኮ ሙስሊሙ አንድ ሆኖ ሲቆም እናያለን። ጥቃት ሲመጣ ማን ነው ጀርባውን አዙሮ የሚሄደው? ማን ነው ሙስሊሙ እየተጠቃ ነውና ይጠቃ የራሱ ጉዳይ ብሎ የሚሄድ ሙስሊም አይተናነቅ። ስለዚህ ሙስሊሙ ማደራጀትና በአንድ አካል ማዕቀፍ ውስጥ መያዝ ያስፈልጋል። እነዚህ ነገሮች ካሉ ችግሮች በተፈጠሩ ሰዓት እነዛ ችግሮች አልፈው ዳር ሳይሄዱ ማስቆም ትችላለህ። ሁለተኛ ምንድን ነው እንድትፈራ ስል ተከባብረህ እንድትኖር መቻቻል የሚባለው ነገር አይደለም። ተከባብረህ እንድትኖር ማድረግ የምትችለው አንተና አንተ ብቻ ነው። ማንም አንተን ሊያከብር አይችልም። ሙስሊሙ የሚያሳድረው ተጽዕኖ አለ ብያለሁ። ተጽዕኖ በዝምታ ውስጥ የምታደርጋቸው ነገሮች ራሳቸው ተጽዕኖ ያሳድርባቸዋል። ይህ ነገር ቀልብ ይስባል። አሁን ለምሳሌ ልበልህ፣ ፕሮቴስታንቶች በየክልሉ የተለያዩ ነገሮችን ያደርጋሉ። ዱቄትም፣ ዘይትም ምናምን የተለያዩ ነገሮች ያደርጋሉ። አያድርጉ ማለት አይደለም። ያድርጉ፣ እንደፈለጉ ያድርጉ። ያ ተጽዕኖ ማሳደሪያ እንደሆነ ግን መገንዘብ መቻል አለብን። አበላውህ፣ ካበላው በኋላ ያበላውህን ውለታ መልስልኝ። ውለታውን ምንድን ነው? ወደ ጽድቅ በሚመራህ መንገድ ላይ የእኔን መንገድ ተከተል የሚል ሀሳብ ይቀርባል። እነዚህን ሀሳቦች መቀበል ያልቻለው ማህበረሰብ ላይ በተለያየ መንገድ ጫና ማሳደርና እሱን የሚያውኩ ነገሮች መፍጠር ነው። ይህ እያየን እኮ ነው፣ በየክልሉ በተለያየ ቦታ እያየን ነው። ይህን ነገር ነው እያደረጉ የመጡት። እርግጥ ነው የእኛም ዝምታ ለጥቃት እያጋለጠን ነው። የፕሮቴስታንት እምነት ብቻ አይደለም፣ ሌሎችም እምነቶች እምነታቸው ተጽዕኖ ሊያሳድርባቸው ይችላል ብለሃል ቅድም። እምነታቸው የፈለገውን አናታቸው እስኪዞር ድረስ ተጽዕኖ ያደርግባቸው፣ አስፋልት ላይ ወጥተው ይፈጥፈጡ፣ ማንም እኛ እኮ አይመለከተንም። ነገር ግን ሙስሊሙን መተንኮስ፣ ሙስሊሙ መስጂድ ላይ አይንን ማቅላት፣ ሙስሊም ሲያዩ ግን ማጓራት ግን የኔ ሃይማኖት ብቻ ነው ብሎ አጼዎቹን መልሶ ማምጣት ነው። ፕሮቴስታንት አጼዎቹን ሊያመጣ ከፈለገ እኛ እንደዚህ አይነት ድርጊት የአጼዎቹ ነው፣ ሌላ ነገር የለም። በኢትዮጵያ ውስጥ ሙስሊሞችን መርገጥ፣ ሙስሊሞችን ማሳደድ፣ መስጂዶችን ማፍረስ የጀመሩት ለሙስሊምና ሃይማኖት ጥላቻ የጀመሩት ኢትዮጵያ ውስጥ የኢትዮጵያ ነገስታቶች ናቸው። ከዛ በኋላ የመጡ ማንኛውም ሃይማኖት ይምጣ የነዛ የአጼ ረዘራዦች ብለን ነው እንወስዳቸው። የነዛ ደም ያለባቸው ነው። ከዛ ውጭ ሙስሊሙ ምንም በድሏቸው አይደለም። ፕሮቴስታንትን ወደ ኢትዮጵያ ሲያስገቡ ደቡብ አካባቢን የመረጡበትን ምክንያት መናገር አይጠበቅብንም። እንደፈለግን ልንነዳው እንችላለን ብለው ያሰቡት አካባቢ ድሃ አካባቢ በዘይትና በተለያየ ነገር ተጽዕኖ ልንፈጥር እንችላለን። መድኃኒት ክሊኒክ ምናምን፣ ሃይማኖት ክሊኒክ ስለተከፈተን ለምትይዘው አይደለም። ለምን ዓለምን አይሰጠኝም? በዚህ ምክንያት እኔ የእሱን ሃይማኖት አልከተልም ወይ እሱ የሚያነብልኝ አለ እንትን አይደለም። እስልምና ደግሞ እርዳታ ድርጅት አለ። እስልምና ደግሞ ለአንተ ዳቦ እየወጠቀ እስልምና እንዲህ ነው የሚልህ አይደለም። እስልምናን ራበህም ጠማህም ጠገብክም አልጠገብክም ይሄ ነው ይላል። ከፈለክ ተቀበል፣ ካልፈለክ አትቀበል። አንተ እስልምናን እንድትቀበል ዳቦ ማብላት፣ ለአንተ ድንች መቆሰር ወይም ክሊኒክ መክፈትና ሆስፒታል መስራት፣ ውሃ መቆፈር እስልምና እንድትቀበል ከእስልምና አይጠበቅም። በውሃ እንድትመጣ አይደል? ውሃ ቆፍር የለ ይሄ እኮ እስልምና ነው ብዬ በቃ ይሄ ለየዋሆች ነው።
ይህ በዚህ ዘመን አይመጥንም። ባላገሮች ጨለጥ ያሉ ባላገሮችና ዕውቀት የሌላቸው ጨለማ ውስጥ ካልሆነ በስተቀር የትም ቦታ ይህ በዚህ ዘመን በመረጃ ዘመን አይመጥንም። ሃይማኖትን በዚህ መንገድ ማሰባት አያገባንም። በየቤቱ በሬ እያረደ በር ላይ በሬ እየደፋለት ሃይማኖቱን እንዲከተል ያደርገው። እንዲሰበሰብ የምንፈልገው ግን ከሙስሊሙ ላይ ነው እና ቀብጣታቸውን በደንብ አይተናል። በሀገሪቷ ላይ ይተነብያሉ። ሀገሪቷ ልትፈርስ ነው ይላሉ። አንድ የአገሪቱ ጠቅላይ ሚኒስትር የሆነ እምነት ተከታይ ስለሆነ ወይም ቢሆን ወጥቶ ለምን እምነቱን ይስበክ ከፈለገ ግን ክልክል ነው። ሁሉንም ህዝብ ስለሚመራ ያንተ ሃይማኖት ብቻ ነው ተከታይ ትክክል ማለት ነው። ጠቅላይ ሚኒስትር የዛን ሃይማኖት ስለሚከተል ዘር ማንዘሩ ለምን ያንን ሃይማኖት አይከተል? አይመለከተንም። ስለሱ ሃይማኖት ይመለከተናል። ሃይማኖቱን ጠይቀን አይደለም እኛ ሄደን እዛ ምርጫ ውስጥ ምናምን እንትን ያደረገው። የኢትዮጵያ ባለስልጣናቶች በሙሉ የሆነ እምነት ተከታይ ቢሆኑ በዛ እምነት ስር ያሉ ሰዎች በሙሉ ይጠግባሉ ማለት ነው። ማንንም አይነካኝም ይላሉ ማለት ነው። ከኔ ሃይማኖት ሌላ ሃይማኖት እንዳላይ ምናምን ይላሉ ማለት ነው። ጊዜው የኛ ነው ምናምን አይነት ስሜት ይፈጥራሉ ማለት ነው። ይሄንን መግራት ያለበት ማን ነው? ትክክለኛ አእምሮ ያለው እያነበቡት ነው። ያዩታል እኮ ባለስልጣናቶቹ ሁሉንም ነገር ያውቁታል። ይሄ ነገር እንደዚህ አይነት መፈንጨት እየታየበት የመጣው እኛ ከመጣን በኋላ ነው የሚለውን ነገር መውሰድ አለበት። እኛ ደግሞ ለነዚህ አካባቢ በእንደዚህ አይነት አመለካከት ላላቸው ሰዎች መፈንጨት ምክንያት ልንሆን አይደለም የመጣ ነው። የኢትዮጵያን ህዝብ ችግር ልንፈታ ልናስተዳድር ነው ሀገር። ስለዚህ እንደዚህ አይነት በእኛ ተከሻ ላይ በእኛ ሰው ላይ ወይም ደግሞ ሰዎች ላይ እንደዚህ አይነት ስሜት መፍጠር እኛን ከህዝብ መነጠል ነው። ይሄድና ይሄንን ሌላ ቦታ በእኛ ስም አይሆንም። ሁሉንም እኩል ለማድረግ ነው የመጣ ነው። እሱም ተጨቁኖ ከነበር አሁን አይጨቆን። ነገር ግን የበላይም ሊሆን አይችልም ማለት አለብህ አይደል እንዴ? እና የጠቅላይ ሚኒስተር ወይም ደግሞ የሀገሩ ፕሬዝዳንት ወይም የሀገሩ ፕሬዝዳንት ሚስት ምናምን ወጥተው የሆነ ወይም ኦርቶዶክስ ሽብሻቦ ካደረጉ ወይም ፕሮቴስታንት መዝሙር ካወጡ ሀገሪቷ ላይ ያንተ ሃይማኖት የበላይ ሆነ ማለት ነው። እንደዛ ብለህ ነው የምታስበው እንዴ? ይሄ መሀይምነት ነው። እንደዚህ አይነት ስሜት ያላቸው ይመስለኛል ገጠር ውስጥ ያሉት። ፕሮቴስታንት ውስጥ ያሉ ፓስተሮቹ ደግሞ የሚሰብኩትን ሰበካ ስታየው ፖለቲካ ውስጥ ጥልቅ ብለው ገብተው ኦርቶዶክስን ሲተቹ ታያለህ። ትልቅ ግዙፍ እንትን ሲናዳ ይቻለው ሲል ታየዋለህ። ብጥብጥ ሲነሳ ይቻለው ሲል ታየዋለህ። ሲተነብይ ታየዋለህ። ኦርቶዶክስን ወላ ሙስሊሙ ሲተች በግልጽ ማለት ነው። ማንም ሰው አይናገራቸውም። መድረክ የፈለጉትን ቴሌቪዥን ከፍተው እንደፈለጉ እያደረጉ ነው። በደንብ ነው የፈነጩት። ማንም የተናገረ የለም። እና ቁጭ ብለህ ማየትህ የሃይማኖት ነፃነት። አይንህን መጥቶ ግን ሊጠነቁሉ ይፈልጋል። ይህንን ለማረም አንተ አታርመውም፣ በህግ ነው። የኢትዮጵያ ሙስሊሞች ተቋም እንደነዚህ አይነት ሰዎችን አስለቅ እኔ አለን እኔ ተቋሙ ላይ ብኖር እኔ ተቋሙ ላይ ተቋሙ ፕሬዝዳንት ብሆን እነዚህ ሰዎች ተለቀመው በግልጽ ሚዲያ እንደዚህ ካልታዩ ተይዘው የኢትዮጵያ ሙስሊሞችን ጠርቼ እናገራለሁ። ያንን ስልጣን እለቃለሁ፣ አልቀመጥም። አንድ ነገር አለ እዚህ ጋር ቅድም ብለዋል። አንድ አካል አለ የላካቸው ኃይል ሊኖር ይችላል። ያለ ምክንያት እኮ ተነስቶ እንዲህ አይነት ነገር አይዳፈርም። አዎ ይሄ ነገር መሆኑን ደግሞ ካወቀ የሚመለከተው አካል መጅሊሱ ማለቴ ነው ከሚመለከተው አካል ጋር ተወያይቶ እነዚህን ግለሰቦች ለህግ ማቅረብ መቻል አለበት። ብዙ ችግሮች ይፈጠሩና ኢትዮጵያ ውስጥ ተደፋፍኖ ይቀራሉ። ብዙ ጊዜ የምናየውም ይህን እንደ ባህል አድርገን ይዘነዋል። ከዚህ ባህል መውጣት መቻል አለብን። ችግር ፈጠረ፣ ያ ችግር የፈጠረው አካል ለህዝብ መቅረብ አለበት። ከዚህ ቀደም በተደጋጋሚ እንደተናገር ነው እነ እፎይን አይነት ግለሰቦች ሸሽጎ ማስቀመጥ ለሀገሪቷ አንዳችን ጥቅም አያመጣም። ምናልባት ውድቀትና የእርስ በእርስ መተላለቅን ሊያመጣ ካልሆነ በስተቀር እንዲህ አይነት ነገሮች እልባት ተሰጥቷቸው መፍትሄያቸውን በግልጽ ለህዝብ ተነግሮ እስካልተሰጠ ድረስ የዚችን ሀገር ችግር በእንዲሁ በማድበስበስ ብቻ
ማለፍ አይቻልም። ከዚህ ቀደም ያሳየናቸው ብዙ አይነት ሂደቶች አሉ። ዱላም ሲደርስብን ስንሰደብም ብዙ ነገር አልፈን ተሸክመን አልፈናል። እዚህ ደረጃ ላይ ደርሰናል። አሁን ግን የመረጃ ጊዜ ነው። እያንዳንዱ ሰው መረጃ ይደርሰዋል በተገቢው መንገድ። አሁንም ለጥቃት ራሳችንን የምናጋልጥ ከሆነ ነገም ከነገ ወዲያ እየተጠቃን እንመጣለንና ከዚህ ጥቃት የምንወጣበትን መንገድ መፍጠር መቻል አለብን። የኛ ጥንካሬ መፍትሄዎችንም ያመጣል። አንዳንዴ ይባላል ተንጋለው ቢተፉ በራስ ላይ ተፉ ነው። ማለፍ የሌለብን ነገሮች አሉ። በቃ ቀይ መስመሮች፣ እነዛን ቀይ መስመሮች አስምረን ጥፋት ያጠፋው አካል ለጥፋቱ ልክ መልስ እንዲሰጠው ማድረግ መቻል አለብን። አለበለዚያ ችግሮች እንዲህ እየተበሰበሱ የሚሄዱ ከሆነ ችግር ነገም ከነገ ወዲያም ይፈጠራል። የፈለገውን ይስበክ፣ ይውጣና ይናገር፣ እንደፈለገም ምንም ይበል፣ እኔ ላይ እስካልደረሰብኝ ድረስ የሱ ውታና የሱ ሞንታርቦ ለቆ ከተማውን ሲበጠበጥ ቢውል እኔ ከእምነቴ ቅንጣትም ታክል ፈቅ ሊያደርገኝ አይችልም። የእኔ ዝምታ ደግሞ ለእሱ ችግር ሆኖ ከታየ እሱም ሌላ መንገድ መፍጠር መቻል አለበት። ህዝብን የምትስበው እኮ በተለያየ ስነ ምግባር ነው እኮ እንጂ አንተ ወጥተህ እንዲህ ስላልክ ስለተናገርክ ስለቀሰቀስክ ምናምን አይደለም። ስለዚህ እኛም ከድብርታችን ከተጽዕኖ መውጣት መቻል አለብን። ራሳችን በራሳችን ከፈጠርነው ተጽዕኖ መውጣት መቻል አለብን። ይህንን አሁን እዚህ ጋር ያለውን ምስል ስትመለከተው እኛ በቀላሉ ነው ይህንን ውይይት እያደረግን ያለ ነው። እንደ ተራ ነገር ነው እያወራን ያለ ነው። ቀላል ነገር ግን አይደለም። ቀላል ነገር ግን አይደለም። ሀገር አስተዳደር አንዳንዴ ስትናገር ኢትዮጵያ ውስጥ ያሉ እንደዚህ አንዳንድ አፍሪካ ሀገሮች ውስጥ ያሉ የሀገሪቱ ባለስልጣናት መስራት ያለባቸውን ነገር አይሰሩም፣ አንገብጋቢውን ጉዳይ አይሰሩም። አልሰሩም ብለህ ስትተቻቸው ደግሞ ቀንድ ሊያወጡ ይደርሳል። ትልቁ ችግር ይሄ ነው። ሀገር ነው የሰጠኸው። ካልፈለገ እኮ ትቶ መሄድ ይችላል። ማንም እኮ ያስገድደው አይደለም እንዴ? ከደከመህ ካልቻልክ እኮ በግድ አይደለም የተቀመጥክ። ከተቀመጥክ ደግሞ መስራት መቻል አለብህ። ምን የመጀመሪያው መንገድ ቤት፣ ይሄ መሰረተ ልማት አይደለም። መጀመሪያ ስርዓት ነው የሚዘረጋው። ስርዓት ነው የሚዘረጋው። ስርዓት ህግ ነው። ሰዎች የሚተዳደሩበት፣ ግለሰቦች የሚከበሩበት፣ የአንድ ዜጋ መብት የሚከበርበት። አንድን ዜጋ መብቱን መንካት በማስረጃ ከፍተኛ ዋጋ የሚያስከፍልበት ህግ መደንገግ። ያ ህግ ተግባራዊ እንዲሆን ደግሞ ማንኛውንም ማድረግ ይቻላል። ምክንያቱም ለዚህ የሚበቃ ሀብት የኢትዮጵያ ህዝብ አለው። ከህይወቱ፣ ከንብረቱ፣ ከህልውናው፣ ከራሱ ከሰላሙ የሚበልጥበት ነገር የለም ማለት ነው። ስለዚህ ያለው ሀብት ለዚህ ብቻ እንዲሆንለት ይፈልጋል። ሌላው ነገር ትርፍ ነው። ምክንያቱም ኢትዮጵያ ትንሽ ሰዎች የሚዝናኑና የሚደሰቱባት፣ ብዙሃኑ በጣም በጉስቁልና የሚኖርባት ሀገር ነች ኢትዮጵያ ማለት። ይሄ ደግሞ ዛሬ አይደለም፣ ከጥንት ጀምሮ ከበፊት ያሉት ደግሞ ነገ ታድጋለህ ከነገ ወዲያ እንደዚህ ነው እየተባልክ የመጣው። ዋናው ቁም ነገር ይሄ የሚያሳየው ሀገሪቷ ላይ ያለውን ህግ ነው። የሀገሪቱ ህግ፣ የሀገሪቱ ስርዓት ትክክለኛ እያንዳንዱን ግለሰብ መብቱን የሚያስከብርለት ሆኖ ካልተቀረጸ እንደዚህ አይነት በየቦታው ነው የምታገኘው። ይሄ እኮ የምታየው ዱላ ይዞ ምናምን ወገቡን አስሮ የመጣው በሙሉ እኮ በጣም ሽንቱን ጠብ አድርጎ ለህግ ይገዛል። የኢትዮጵያ ህዝብ ከጫፍ ለህግ ተገዢ ነው። የኢትዮጵያ ህዝብ ህግ አይጥስም። ነገር ግን ስትናገር ህዝቡን አነሳሳብን ትባላለህ። ሳትናገር እያየ ተሰምጣለህ። አስቸጋሪ እኮ ነው። ጥቃቱ ሳትናገር ስትቀር ጥቃቱ እየበረታ ተሰምጣለህ። እያየ አይን እያየ
ኧረ እባክህ ስትለው ደግሞ አስነሳ። ምንም የማያውቀውን የተኛውን ቀሰቀስከው እንዲያቀረከው ለምን ታደርገዋለህ እንዴ? አንተ ትናንትና በጣም የበሰበሰ ወይም ደግሞ የሻገተ ስርዓት ነው ሲሉስ ነበር ፋተን አይደል? ከታች ጀምሮ በስብሷል ሲሉስ ነበር። ከዛ በኋላ አዲስ ወጣ አዲስ መጣ እና አሁን አንተ ስትናገር ዲሞክራሲ ስላለ እኮ ነው በየቤት የምትሳደበው። ስድብ የሚሳደብ የለም ወይም ደግሞ ሚዲያ ላይ ወጥተህ የምትሳደበው ድሮ እኮ እንዲያታደርግልህ ራሱን ከዛኛው በሰበሰ ከሚባለው ጋር ያወዳድራል። ይሄኛው ሲያልፍ ደግሞ ሌላው ሲመጣ በእነንተና ጊዜ እኮ እንትን አትልም ነበር እና ታዲያ በእነንተና ጊዜ እንትን እንደዚህ ነፃ ስለማልሆን አይደል እንዴ እነሱን አልፈልግም ብዬ አንተን ያመጣው እናንተ እያስታወስክ ከፈለክ ወደሱ መልሰሃለሁ እንድትለኝ ነው ምንድን ነው? ስለዚህ የህዝቡ ሁኔታ ስትመለከተው ሌሎችም በብሔር በተለያየ ነገር የደረሰው የኢትዮጵያ ህዝብ የመጀመሪያው ወያኔ የኢትዮጵያን ህዝብ የመታበት መንገድ የቡድን መብት ነው ማከብረው የሚለውን አደገኛ አካሄድ ስለሄደ ነው። ወያኔ የኢትዮጵያ ህዝብ ጠላት። አሁንም ይሄንን የምንከፍለው ዋጋ የወያኔ ታሪክ ወያኔ የፈጠረው ችግር ነው። ኢትዮጵያ ውስጥ ከወያኔ በላይ የኢትዮጵያ ጥላቻ ያለው የለም። እውነትን ለመናገር እንደ ወያኔ የኢትዮጵያ ጥላቻ ያለው ቡድን ኢትዮጵያ ውስጥ ወደፊት የማይፈጠር ወያኔ በጣም የሚጠላውን ሀገር ነው ሊመራ የመጣው። የኢትዮጵያ ህዝብ ይህንን በጣም በጥላቻ የታጨቀ ቡድን የተቀበለው በደርግ በመማረሩ ቀምሶ ማየት እንኳን እድሉን አልጠበቀም። በቃ ዝም ብሎ የተቀበለው። ምክንያቱም ደርግ አንገሽግሾት ምን አፍኖት ስለነበር ነው። የግለሰብ መብት ማክበር የብሔር ግጭትን እንደሚያጠፋ ወያኔ ያውቃል። የብሔር ግጭት እኔ ስወጣ አገሪቷን ለቀቀ ሲል ብሔር እርስ በርስ መጋጨት አለበት ብሎ ስለሚያምን ወያኔ የግለሰብ መብትን የሚያከብር ህገ መንግስት ከቀረጸ የብሔር መብት ምን ችግር ይፈጥራል? አንተ እኮ ስትከበር ብሔርህም ሃይማኖትህም አንተነትህም ሁሉም ነገር አብሮ ስለሚከበር አንድ ሰው አይነካህም። አጠገብህ ደርሶ እንደዚች አይነካህም። ምክንያቱም ህጉን ይፈራል። ገብቷል? አሜሪካ ውስጥ ሌሎች ሀገሮች ላይ ሌሎች ዲሞክራት ሀገሮች ላይ የቡድን መብት ምንድነው? የቡድን መብት አንተ ብቻህን አትከበርም። እዚህ አካባቢ ያለው ነው በቡድን ነው። የሆነ ነገር ሱቅም ይሰጥ ደህይተ በቡድን ነው፣ ብቻህን አይሰጥም። በቡድን ሲሆን አታድግም፣ አትስማማም። በቡድን ሲሆን መፍትሄ አይኖርም። በግለሰብ ነው፣ የግለሰብ መብት ነው። አንድ ግለሰብ ሙሉ ሃይማኖቱ፣ ሰብዕናው፣ ዘሩ ሁሉ ተከብሮለት ማንኛውም ሰው ጥቃት ላይ የግለሰብ መብት የሚከበርበት ህገ መንግስት ነው ሊኖር የሚገባው። ይህ ህገ መንግስት ኢትዮጵያ ውስጥ የለም። ስለዚህ አንተ መስጊድ አሁን እዚህ ጋር ሙስሊሞች አንዳንድ ሰዎች ሙስሊሞች በጣም ትንሽ ስለሆኑ ነው እዛ አካባቢ ላይ ሙስሊሞች ቁጥራቸው አናሳ ስለሆነ ነው ብለን እንላለን አይደል እንዴ? ነገር ግን አንድ ሙስሊም ሊሆን ይችላል እዛ ቦታ ላይ ያለው ዲሞክራሲያዊ መብት ስላለው ብቻውን መስጊድ ቦታ ተበርቶ 2-3 ሆነ መስጊድ ሰርተው ማንም ሰው ሳይነካቸው እዚህ ጋር ለምን መስጊድ ይሰራልብናል ካሉ በህግ ታይቶ መብታቸው ነው የሚከበረው። ምክንያቱም ግለሰቦቹ በዜግነታቸው ክብር መብት አላቸው፣ ህገ መንግስት ያቆናጸፋቸው። ኢትዮጵያ ውስጥ ይሄ የለም። ይሄ ደግሞ እስካልተቀረጸ ድረስ የብሔር ግጭት እንደዚህ አይነት ግጭት አይጠፋም። ስለዚህ የመጀመሪያው ይሄ አስቀያሚ ነገር የስርዓት ችግር ለህዝባችን ላይ ያለው የስርዓት ችግር ህግ አልባ የሆኑ ግለሰቦችን ይፈጥራል። ገብቷል? ይሄ ምንድነው የደቦ ጥቃትን ይፈጥራል። በደቦ ማጥቃት ገብቷል? ምክንያቱም በግለሰቡ መብት የለውም፣ ብቻውን መብት የለውም። ስለዚህ አገራችን ላይ ይሄ ነው እና በጣም የሚያሳዝን ሁኔታ ብዙ ጊዜ በደቦ ይጠቃሉ ሙስሊሞች። ግን ይሄንን ነገር መቀየር አልቻልንም። እንደዚህ አይነት ሀገር ማስተዳደር በጣም ይቀፋል። እውነቴን ነው የምልህ። እኔ እንደ አንድ ሀገር መሪ ብሆን ወይም አንተ ብትሆን እንደዚህ አይነት ነገር የተደረገበት ሀገር ምንድነው እየሰራው ያለው? ምክንያቱም ብድግ ብሎ እኔ የቀረስኩት ህግ የፖሊስ ኃይልም ሁሉ ነገር አለኝ። መንደሩ አይደለችም አንዲት ቀዳዳ ማድቤት ሰላም አይናጋም። ባልና ሚስቶች ሊጋጩ ይችላሉ። ግን በሀገር ደረጃ እንደዚህ አይነት ህግ አልበኝነት፣ ስርዓት አልበኝነት
ዝም ብሎ የሚነሳ አይደለም። ሀገሪቷ ላይ ያለውን ሁኔታ በማየት ነው እና ተቋምም እኛም ሁሌ ነው ማለት ሁሌ ወንድ ልጅ ፖለቲካ ምንድነው ካለ እኔ በጣም ነው መታዘበው። ምክንያቱም እስልምናን የሚጎዳ ከሆነ በፖለቲካ ነው የሚጎዳው። ስብዕና የሚጎዳ ከሆነ ፖለቲከኞች ናቸው የሚጎዱት። ሌላ ማንም አይጎዳህም። ፖለቲካዊ ስርዓት ባይኖር ይሄ እንደዚህ ልመሰመስ ነበር እንዴ? ካለበት እኮ ሄደህ እኮ አንተም ወገኖቼ እንዴት ሆኑ ብለህ ትንትላለህ። ግን አንተ ካለበት መንቀሳቀስ አትችልም። ቆመህ እንኳን ስትናገር እኮ የቃላት ግድፈት ካመጣ በእነዚህ ሰዎች ምክንያት በእነዚህ ስርዓት አልበኞች ምክንያት እንኳን ትጠየቃለህ። ምን ተብለህ ህግ አለ ተብለህ። ስለዚህ ህግ ይጠቅምሃልም የፖለቲካ ስርዓት ይጠቅምሃልም ከፈለገ ይጎዳሃልም። ስለዚህ በፖለቲካ ስርዓት ጥንካሬ ላይ በፖለቲካ ስርዓት የስርዓት አዘረጋግ ላይ ሚና ሊኖርንና ዲሞክራሲያዊ ስርዓት እንዲመሰረት ጥረት ማድረግ ለእያንዳንዳቸው በተለይ ለሙስሊሞች ጠቃሚ። ትክክል። አድማጭ ተመልካቾች በዚህ ጉዳይ ላይ ምን ትላላችሁ? አሁን ዋቻሞ ላይ የተነሳው ጉዳይ በዚህ የሚቀር አይደለም። ቀጣይ ሂደቶች እንዳሉ ማሳያ ነው። ዛሬ በደቦ የደረሰብን እንዲህ አይነት ጥቃት ነገ መስመሩን ስቶ ሌላ አቅጣጫ ላይ እንዳይሄድ እኛ ከወዲሁ ምን ማድረግ አለብን የሚለውን በግልጽ መወያየት መቻል አለብን። እንዲህ አይነት ጥቃቶች እየተደራረቡ እንዳይመጡ እንዴትና በምን ሁኔታ ማስቆም እንችላለን መወያያ አጀንዳችን ሊሆን ይገባል ብዬ አስባለሁ። ምን ትላለህ? እዚህ መወያየት ብቻ ሳይሆን መጅሊሱ አንድ አይነት ነገር ማድረግ አለበት። ምክንያቱም ከወረዳው የዛ አካባቢ እስልምና ጉዳይ ከወረዳው ከአካባቢው ባለስልጣናቶች ጋር ውይይት እንደዚህ እያደረግን ዘላለም ልንኖር አንችልም። የሆነ ነገር ሙስሊሙ ላይ ጥቃት ይደርሳል። ከዛ ከአካባቢው ባለስልጣኖች ላይ ውይይት። በቃ ህግ ነው መቀረጽ ያለበት። ያንን ህግ የተላለፈ ቅጣትን ማግኘት አለበት። ሙስሊሞች በየጊዜው በሂጃብ ችግር ይደርስባቸዋል። ከአካባቢው ባለስልጣኖች ጋር ትነጋገራል። ሙስሊሞች በመስጂዶቻቸው ላይ ችግር ይደርስባቸዋል። ከአካባቢው ባለስልጣኖች ጋር ቁጭ ብለን እየተወያዩ ከሆነ ሀገር ላይ ጋር መተን በቃ እንዴት ይሻላል የኛ ነገር ምንል ነው የሚመስለው። ሀገራችን እኮ አልመስላለ። ይሄ ነገር መታረም አለበት። መብታችን የመጀመሪያው እኛ የኢትዮጵያ ሙስሊሞች ተከራካሪ ከጫፍ እስከ ጫፍ ኢትዮጵያዊ ቀብሪ ዳር ድረስ የኢትዮጵያ ሙስሊሞችን መብት የሚያስከብር ተቋም መስርተናል። ይህ ተቋም ተኝቷል አለ ነው እያየ ብዙ ጥቃቶች እየተሰነዘሩ ነው። ሳምንት ይቆይና መግለጫ ያወጣል። ከባለስልጣኖች ጋር ተነጋገርን ይላል። እባካችሁ በምን ቃል እንግለጸው? እባካችሁ ሙስሊሞች ላይ ችግር ላይ በፍጥነት ድረሱ። ጠንካራ ሚዲያዎችን ፍጠሩ። የሙስሊሙን ችግር በአፋጣኝ መንግስት ላይ ተጽዕኖ መፍጠር የሚችሉ ሚዲያዎችን ፍጠሩ እና አንዳች ነገር አድርጉ። ይሄ እንደቀላል ነገር የሚታይ አይደለም። ስለዚህ መብታችንን ማስከበር፣ ለሙስሊሞች ችግር መድረስ፣ እንደዚህ አይነት ድርጊት የፈጸሙ በግልጽ በእንደዚህ ዱላ ይዘው ከሌሎች አካባቢዎች የመጡ በሚመስል ሁኔታ ትንሽ ቁጥር ያላቸው ሙስሊሞች ከዛ አካባቢ ለማጥፋት ወይም ደግሞ አጠገባቸው መስጂዳቸው በር ላይ ሙንታርቦ ካላደረግን ብለው እንደዚህ አይነት ችግር የሚፈጥሩ ሰዎችን መጅሊስ ተቋም ያለው አካል ህዝብ እሱ መናገር የለበትም። ተቋሙ እስቲ እንኳን ዛሬ እንኳን ተንቀሳቀሱ የሚል ጥሪ ማስተላለፍ እወዳለሁ። መንግስትም አንዳች ነገር ሊያደርግ ይገባል ማለት እንወዳለን። በቃ ይደክማል መቼም። ለማንኛውም የዛሬው የዳሰሳ ፕሮግራማችን በዚሁ ተቋጭቷል። ሳምንት በሌላ የዳሰሳ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።